የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንደዚህ አይነት መልኩ ወደ እናንተ እንዲደርስ በሚያደርጉት የቴሌቪዥን ጣቢያው ስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ይዤላችሁ የቀረብኩት ሲራይን አለመርሴ ይባላል። ይሄ ፕሮግራም ሁሉ ጊዜ የማለዳ ስንቅ ከ20 ደቂቃ ላነሰ ወደ እናንተ የሚደርስ የቴሌቪዥን ጣቢያው ፕሮግራም ነው እና ምናልባት ቤት ውስጥ አንዳንድ ስራ እየሰራችሁ ምግብ እየበላችሁ ቃ ያዘጋጃችሁ ምናልባት ደግሞ በዚህ ሰዓት ከቤት የምትወጡ ሰዎች ካላችሁ ደግሞ ለመውጣት እየተዘጋጃችሁ ለአጭር ደቂቃ የሚተላለፍ ፕሮግራም ስለሆነ እንድትከታተሉ ሁላችሁንም ከታላቅ አክብሮትና ፍቅር ጋር ጋብዛለሁ። በተጨማሪ በዚህ ቴሌቪዥን ጣቢያ እጅግ ብዙ ፕሮግራሞች ይተላለፋሉና ወደ እናንተ እየደረሱ ነው። በእነዚህ ፕሮግራሞች በርግጥ እየተጠቀማችሁ በህይወታችሁ ላይ ለውጥ እየመጣ ከሆነ ከቴሌቪዥን ጣቢያው ጋር አብሮ መስራት መልካም ስለሆነ ይሄንን የቴሌቪዥን ጣቢያ ከዚህ በላይ ማገልገል እንዲችል በገንዘብ በቁሳቁስ ድጋፍ ብታደርጉ አብራችሁ ብትሰሩ ደግሞ በረከቱ ሊደርሳችሁ ስለሚችል ይሄን እንድታደርጉ ልጋብዛችሁ ፈልጋለሁ። በተጨማሪ በፕሮግራማችን ላይ ያላችሁን አስተያየት ማንኛውንም ጥቆማ በስክሪኑ ላይ በመታየው ስልክ በመደወል ለቴሌቪዥን ጣቢያው እንድታደርሱ ከወዲሁ ጥሬን ማስተላለፍ እፈልጋለሁ። ይሄንን ካልኩኝ ወደ ርዕሰ ጉዳያችን ስንገባ ኢየሱስ የሚለይባቸውን ጉዳዮች ያነሳው በተለያዩ ፕሮግራሞች እስከዛሬ ድረስ ወደ እናንተ አንዳንድ የመጽሐፍ ክፍሎችን ያካፈልኩ መጥቻለሁ። ኢየሱስ ይለያል ወይንም ኢየሱስ ምን ሰራ በሚለው ርዕሰ ጉዳያችን ላይ ዛሬ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ዛሬ ማርቆስ መጽሐፍ ምዕራፍ 2 ከቁጥር 18 ጀምሮ እስከ 22 ያለውን ደግሞ አብረን እናነባለን። ኢየሱስ ይለያል። ኢየሱስ በሰራው ነገር በመድር ላይ ከመጡት ከተገለጡት አካላት የተለየ ማንነት ያለው ነው። ኢየሱስ ምንድነው የሚለየው ነገር ምንድነው የሰራው የሚለውን በማርቆስ መጽሐፍ ምዕራፍ 2 ቁጥር 18 ላይ ካለው ጽሑፍ እንነሳለን። እንደዚህ ይላል። ማርቆስ መጽሐፍ ምዕራፍ 2 ቁጥር 18 የዮሐንስ ደቀ መዛሙርትና ፈሪሳውያን ይጦሙ ነበር። መተውም ዮሐንስን የፈሪሳውያን ደቀ መዛሙርት የሚጦሙት ያንተ ደቀ መዛሙርት ግን የማይጦሙት ስለምንድነው አሉት። ኢየሱስም አላቸው ሙሽራው ከነርሱ ጋር ሳለ ሚዜዎች ሊጦሙ ይችላሉን? ሙሽራው ከነርሱ ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያም ወራት ይጾማሉ። ባረጀ ልብስ አዲስ ራፊ የሚጥፍ የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጫጭቀዋል፣ መቀደዱም የባሰ ይሆናል። ባረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጁ አቁማዳውን ያፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲስ አቁማዳ ያኖራሉ ይላል። ጌታ ኢየሱስ ክርስቶስ እንግዲህ ንግግሮቹ ሁሉ በምሳሌ ነው። እንግዲህ ሰዎች መተው ሁለት ደቀ መዛሙርትን የሚጾሙና የማይጾሙ ደቀ መዛሙርትን አንስተው ይጠይቁታል። ያንተ ደቀ መዛሙርት አይጾሙም፣ የዮሐንስ ደቀ መዛሙርት ግን ይጾማሉ፣ ለምንድን ነው ይሄ ልዩነት የተፈጠረው ብለው ይጠይቁታል። እና ጌታ ኢየሱስ ክርስቶስ በምሳሌ ነው የሚነግራቸው። በምሳሌ ሲነግራቸው ምን አለ? አዲሱን የወይን ጠጅ በአዲስ አቁማዳ አኑሩት። አዲስ የወይን ጠጅ በአሮጌ አቁማዳ አይቀመጥም። አዲስ የወይን ጠጅ አሮጌ አቁማዳ ውስጥ ከተቀመጠ ይቀደዋል፣ ይተረትረዋል፣ የወይን ጠጁ የፈሰሰ ይሆናል። ስለዚህ በአዲሱ ላይ አሮጌ እራፊ የሚጥፍ የለም ብሎ ደግሞ ይናገራል። በምሳሌ ነው ጌታ ኢየሱስ የሚናገረው። በተለይ እኔ የምፈልገው ቃል ምንድነው የሚለው? ባረጀ ልብስ አዲስ እራፊ የሚጥፍ የለም። ቢደረግ ግን አዲሱን መጣፊያ አሮጌውን ይቦጫጭቀዋል፣ መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጁ አቁማዳውን ያፈነዳል፣ የወይን ጠጁ ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲስ አቁማዳ ያኖራሉ ይላል። እንግዲህ ጌታ ኢየሱስ ክርስቶስ እዚህ ሊያነሳ የፈለገው ምንድነው? አዲስ የወይን ጠጅ አለ፣ በአዲስ አቁማዳ ነው መቀመጥ ያለበት። አዲስና አሮጌና አዲስ አብሮ አይሄድም ብሎ ይናገራል። ዋናው የጌታ ኢየሱስ ክርስቶስ ያስቀመጠበት መልእክት ይሄ ነው የምፈልገው ቃል። አዲሱን የወይን ጠጅ በአዲስ አቁማዳ አኑሩ ብሎ ጌታ ኢየሱስ ይናገራል። አዲስ ከአዲስ ጋር ነው የሚሄደው። አዲስ አመለካከት ከአዲስ ማንነት ጋር ነው የሚሄደው እንጂ አዲስና አሮጌ አብረው አይሄዱም። ትላንትናና ዛሬን ማዛመድ በጣም ያስቸግራል። ዛሬ ነው፣ ትላንት ነው። ሁለቱ ይለያያሉ። ዛሬ ነው፣ ትላንት ነው። ትላንት ሆናችሁ
በትላንት ትዝታና በትላንት ታሪክ ዛሬ ለመኖር ብትፈልጉ አዲስና አሮጌን አጣብቆ አቻችሎ ለመሄድ የመሞከር ያክል ነው። ወገኖቼ አሁን እየተከናወነ ያለው ነገር ሊያስተምራችሁ ይገባል። አሁን ምድራችን ላይ የሆነ ያለው ነገር ሊያስተምራችሁ ይገባል። ያለፈውን ትውልድና ያሁኑን ትውልድ አጣብቆ መሄድ ሰዎች ይፈልጋሉ። አይደለም፣ የትላንትና ትላንትና ነው። it is history ታሪክ ነው። የዛሬ ደግሞ የዛሬ ነው። የዛሬው ደግሞ የራሱን ታሪክ ይሰራል። ሁለት ነገሮችን በግድ ማጣበቅ የለብንም። አንዳንድ ሰዎች ትላንትናን እያነሱ ዛሬን ለመኖር ይፈልጋሉ። ትላንትና ትላንትና ነው፣ ዛሬ ደግሞ ዛሬ ነው። ዛሬ ሁሉ ጊዜ ዛሬ ነው። አሁን ነው። አሁን የሚባለው ጊዜ ሰዎች ኑሯቸውን የሚጠበቅባቸው ነገር የሚያረጉበት ነው። ነገር ግን አሮጌውን ነገር አመተን ከአዲሱ ጋር እናርገው ምንል ይተረትረዋል ይላል፣ ይቀደዋል፣ የወይን ጠጁ ይፈሳል፣ በቃ ከጥቅም ውጪ ይሆናል። ወገኖቼ ታቃላችሁ አገራችንን ከተወሰኑ አመታት ወዲህ ምንድነው ያጠፋት ሲባል ትርክት ነው። ትርክት ወደፊት አይደለም፣ ትርክት ዛሬ አይደለም፣ ትርክት ወደ ኋላ ነው። ሰዎች የትላንትናን ታሪክ እየመዘዙ የዛሬውን ትውልድ መንገድ ያበላሻሉ። ልክ አዲሱን የወይን ጠጅ በአዲስ አቅማዳ ኑሩ ይላል ጌታ ኢየሱስ። አሮጌ አዲስ አብረው አይሄዱም። እናርገው ብትሉ አንዱን ይቀደዋል፣ ይተረትረዋል፣ ይፈሳል፣ የወይን ጠጁ ከጥቅም ውጪ ይሆናል ይላል። በትክክል እንድትሰሙኝ ይፈልጋሉ። እኔ እየተናገርኩ ያለሁት ጌታ ኢየሱስ ክርስቶስ ያስቀመጠውን ቃል ነው። የኢየሱስ ክርስቶስ ቃል አንድ ጊዜ ከገባችሁ ህይወታችሁ ይቀየራል። ምክንያቱም የሱ ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስና መንፈስን ጅማትና ቅልጥምን እስኪለያይ ድረስ የሚወጋ ነው። በሰው ልብ ውስጥ ያለውን ስሜትና ሐሳብ የሚመረምር ነው። ጳውሎስ ይህንን በዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ ይናገራል። የክርስቶስ ኢየሱስ ቃል ሕያውና የሚሰራ ነው። የኢየሱስ ቃል አንዱ መሬት ላይ አይወድቅም። ጌታ ኢየሱስ ራሱ ሲናገር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይላል። ወገኖቼ የማንም ቃል ከኢየሱስ ጋር እኩል መሆን አይችልም። የማንም የሱ ቃል የማቃል እንደሆነ ራሱ ሲናገር የምነግራችሁ ቃል የኔ አይደለም የላከኝ ያባቴ ነው ይላል። ስለዚህ ያ ቃል የሚሰራ ነው። ያ ቃል አይወድቅም። የላኩት ቃሌ የምሻውን ሳይፈጽም የላኩትን ሳያደርግ በከንቱ ወደኔ አይመለስም ይላል መጽሐፍ ሲናገር። ስለዚህ የነገርኳችሁ ያለሁት የማይወድቅ ቃል ነው። ጌታ ኢየሱስ አዲሱን የወይን ጠጅ በአዲስ አቁማዳ አኑሩት። ወገኖቼ አዲስ ነገር ከአዲስ ጋር ነው የሚጠባበቀው። አዲስና አሮጌ አብሮ አይሄድም። ሁለት አብረው የማይሄዱ ነገሮች ለማስኬድ አትሞክሩ። ትላንትናና ዛሬን አጣብቃችሁ መሄድ አትሞክሩ። ትላንት ነው፣ አልፏል፣ ታሪክ ነው። እሱ ሪፈረንስ ነው። ከዛ የሚጠቅሙንን ለትምህርት የሚሆኑትን ነገሮች እንወስዳቸዋለን። በጣም ጥሩ የሆኑ ስነ ምግባሮች ትላንት ከነበሩ እነሱን ዛሬ አፕላይ እናደርጋቸዋለን። ነገር ግን ዛሬ ነው፣ ትላንትና ነው፣ አሮጌ ነው፣ አዲስ ነው። ያለፈ ነገር ካታጎሪው ካሮጌ ጋር ነው የሚመደበው። ወገኖቼ ሁሉ ጊዜ እግዚአብሔር አዲስን ነገር በአዲስ አቅማዳ ማስቀመጥ ይገባል ይለናል። ጌታ እግዚአብሔር ራሱ በቃሉ ሲናገር እነሆ አዲስ ነገርን አደርጋለሁ እሱም አሁን ይበቅላል ይላል። እግዚአብሔር አዲስ ነገርን ያደርጋል። መቼ ነው የሚበቅለው? አሁን። እግዚአብሔር አዲስ ነገር ነው የሚያደርገው። ዛሬ አሁን ይሄን የምትሰሙኝ ሰዎች እግዚአብሔር አዲስ ነገር ነው በህይወታችሁ የሚያደርገው። በትላንትና ትዝታ ውስጥ ከሆናችሁ በፍጹም ህይወት ትግል ይሆንባችኋል። ትላንትናና ዛሬን ማናበብ፣ ማጣበቅ፣ አዛምዶ መሄድ አይቻልም። አዲስ ነው። እግዚአብሔር የሚባርከው ዛሬ ነው። እግዚአብሔር የሚፈውሰው ዛሬ ነው። እግዚአብሔር ህይወት የሚቀይረው ዛሬ ነው። እግዚአብሔር ዛሬ የሚሰራው አዲስ ነው፣ በትላንትና አይደለም። ትላንት ያደረገውን የሚደግም አምላክ አይደለም። እግዚአብሔር ሁሉ ጊዜ አዲስ ነገር ነው የሚያደርገው። ለምሳሌ እንዲህ ብዬ ልንገራችሁ። አብርሃምና ይስሐቅ አባትና ልጅ ናቸው። እግዚአብሔር በአብርሃም የሰራውና እግዚአብሔር በይስሐቅ የሰራው ይለያያል። በአብርሃም ዘመን ታውቃላችሁ የነበረ ታሪክ በይስሐቅ ዘመን ከነበረው ታሪክ ይለያል። ለምሳሌ ይስሐቅ የአብርሃም ልጅ ነው እና ይስሐቅ በነበረበት ዘመን ድርቅ ነበረ። ከፍተኛ ረሃብ ድርቅ የገባበት ጊዜ ነበር። ይስሐቅ በድርቅ ዘመን 100 እጥፍ አጨደ ይላል። ይህ ታሪክ በአብርሃም ዘመን አልነበረም፣ አልተሰራም። የይስሐቅ ዘመን የይስሐቅ ነው፣ የአብርሃም ዘመን የአብርሃም ዘመን ነው። የኔ ዘመን የኔ ነው፣ የወላጆቼ ዘመን የወላጆቼ ነው፣ የአያቶቼ ዘመን የአያቶቼ ነው።
ሁለቱን ግን በግድ ለማጣበቅ አልፈልግም ትላንትና የነበረውን ታሪክ አገላብጬ እንደ ሪፈረንስ እንደ ማጣቀሻ ተጠቀምበታለሁ ግን ዛሬ ደግሜ አልኖረው አያቶቼ የኖሩትን አልደግምም ወላጆቼ የኖሩትን አልደግምም የኔ ዘመን ነው በኔ ዘመን እግዚአብሔር የሚሰራው በወላጆቼ ዘመን ከሰራው የተለየ ነው ከኔ ደግሞ ዘመን በጣም የተሻለ የልጆቼ ደግሞ ዘመን አለ የልጅ ልጆቼ ደግሞ ቀጥሎ ይመጣል እግዚአብሔር በየዘመኑ አዳዲስ ነገር ነው የሚያደርገው ምን ይያልኳችሁ መሰላችሁ ሁሉ ጊዜ ህይወታችሁን ተመልከቱ አዲስ ነገር ሲመጣ በአዲስ አቅማዳ ነው የሚቀመጠው አዲስ ሰው ለምሳሌ ዲግሪ ያልነበረው ተምሮ ዲግሪ ሲይዝ የዲግሪ ማንነት የዲግሪ ስብዕና መገንባት አለበት ሰው ዲግሪ ከያዘ በኋላ እንዴት በዲፕሎማ ዘመን እንዳለው ያስባል ሰው ዲግሪ ከያዘ በኋላ በሰርቲፊኬት ዘመን እንዴት ይኖራል ሰው እንዴት ዶክተር ከሆነ በኋላ በመጀመሪያ ዲግሪ በነበረ ዘመኑ እንዴት ይኖራል ሰው ፕሮፌሰር ከሆነ በኋላ ልክ ዛሬ ማይቀየርም እንዴ የሰርቲፊኬት አይምሮውን ይዞ ነው እንደሚኖረው ሰው ዛሬ ካህን ከሆነ በኋላ ድሮ ካህን ባልነበረበት ዘመን ነው እንደሚኖረው በትላንትና ማንነት የዛሬውን ነገር ለመኖር በጣም ያስቸግራል ዛሬ ምን ላይ ደርሳችኋል ተምራችሁ የት ነው የደረሳችሁት ተቀብታችሁ የት ደርሳችኋል አሁን እግዚአብሔር የሰጣችሁ ማንነት ምንድነው ዛሬውን በዛሬ ማንነት በዛሬ ስብዕና ውስጥ መገንባት አስፈላጊ ነው ሰው ዛሬ ተቀይሯል ሲባል እንዴት እንዳምና ይኖራል ሰው የዛሬ 20 ዓመት ያለ ማንነቱን ይዞ ዛሬ ከኖረ ያስገርማል አሮጌና አዲስን አብሮ ለማስኬድ እየሞከረ ነው ትላንት በጣም ቁጡ የነበረ ሰው ዛሬ ካልተቀየረ ዛሬ ስልጣን ሲይዝ ካልተቀየረ ዛሬ ሲቀባ ካልተቀየረ ዛሬ ሲማር ካልተለወጠ አሮጌና አዲሱን አጣብቆ እየሄደ ነው እንደዚህ አይነት ሰው ለሀገር ችግር ነው ለቤተሰብ ችግር ነው ለማህበረሰብ ችግር ነው ሰዎች የትላንትና ባህሪያቸውን ሳይቀይሩ ዛሬ ዲግሪ ይዘዋል ሰዎች የትላንትና ባህሪያቸውን ሳይቀይሩ ዛሬ ካህን ሆነዋል ሰዎች የትላንትና ማንነታቸውን ሳይቀይሩ ዛሬ ባለስልጣን ሆነዋል ስለዚህ በፍጹም ማህበረሰቡን ማስተዳደር አይችሉም እስኪ ተመልከቱ መሪ ሆነው ትሁት መሆን ያቃታቸውን ሰዎች ይዩ ችግሩ ምን እንደሆነ ታውቃላችሁ አመራር ላይ ተቀምጠው ህዝብ ማስተዳደር ላይ ተቀምጠው ተቋም መምራት ላይ ተቀምጠው አይታችኋል በቃ ብዙ ችግር አለ ስትገቡ ተቋም ውስጥ ብዙ ችግር አለ አገር ላይ ብዙ ችግር አለ በመትገቡበት ቦታ ብዙ ችግር አለ ከየት እንደመጣ ታውቃላችሁ ይሄ ችግር ሁለት ነገርን አንድ ላይ አርጎ ለመሄድ እየተሞከረ ነው አሮጌና አዲሱን አጣብቆ መሄድ እየተፈለገ ነው ግን የወይን ጠጁ እየፈሰሰ ነው ከጥቅም ውጪ እየሆነ ነው ጉዳት ላይ ነው ማለት ነው ያለነው ጉዳት ላይ ነው ካልተረጋጋን ጉዳት ላይ ነን ካልተማመንን ጉዳት ላይ ነን አለቃና ገዢ ከሆነን ጉዳት ላይ ነን መቀራረብ ካልቻልን ጉዳት ላይ ነን ምንድነው ምክንያቱ ጌታ ኢየሱስ እንደተናገረ አዲስና አሮጌውን አብሮ የማስኬድ ችግር አለ ማለት ነው አብረው የማይሄዱ ነገሮች ውስጣችን አብረን ለማስኬድ ኮምፕሮማይዝ ያደርግን ነው ያመቻመችን ነው ማለት ነው ዛሬ በዚህ የቴሌቪዥን ፕሮግራም የምትከታተሉ ሰዎች ህይወታችሁን ቼክ አድርጉ መራመድ ወደፊት አልቻላችሁም ትግል አለ ውስጣችሁ የሆነ ነገር እየፈለጋችሁ ማግኘት አልቻላችሁም መለወጥ እየፈለጋችሁ መለወጥ አልቻላችሁም ተቋማችሁ ለመቀየር እየፈለጋችሁ አልተቀየረም ምትመሩትን ማህበረሰብ መለወጥ እየፈለጋችሁ መለወጥ አልተቻለም ትግል አለ ይሄ ከሆነ ቼክ አድርጉ ሁለት ነገር አብሮ ለመሄድ እየሞከረ ነው አሮጌና አዲስ አብረን ለማስኬድ ከሞከርን አንዱን ይቦጫጭቀዋል አንዱን ይቀደዋል በውስጡ ያለው ኮንቴንት እየፈሰሰ ይሄዳል ከጥቅም ውጪ እየሆነ ይሄዳል የራሳችሁን ህይወት ቼክ ማድረግ ነው መለወጥ ፈልጋችሁ እየተለወጣችሁ አይደለም መማር ፈልጋችሁ እየተማራችሁ አይደለም መሻሻል እየፈለጋችሁ መሻሻል አልቻላችሁ መራመድ ፈልጋችሁ መራመድ አቅቷችኋል የተሻለ ነገር ማምጣት ፈልጋችሁ የተሻለ ነገር ማምጣት አልቻላችሁ ውስጣችሁ ሁለት ነገር አለ ማለት ነው አሮጌና አዲስ ነገር ትግል ውስጥ ነው ማለት ነው እኔ ዛሬ ነግራችኋለሁ አዲሱን የወይን ጠጅ በአዲስ አቁማዳ አኑሩት አዲስ ነገር ከአዲስ ጋር ነው ተጣብቆ መሄድ የሚችለው ካሮጌ ጋር አብሮ መሄድ አይችልም አዲስ አስተሳሰብ ካሮጌ ማንነት ጋር አብሮ መሄድ አይችልም ወገኖቼ አሮጌውን አስወጡ አዲሱን አስገቡ በአዲስ ወደፊት ተራመዱ አዲስ ነገር ለማድረግ ነው መነሳት ያለባችሁ አሮጌዎቹን ነገሮች አስወግዱ
አንድ ፕራክቲካል ምሳሌ ልንገራችሁ ብዙ ጊዜ አይታችኋል እስኪ ኑሯችሁን እዩ ቤታችሁን እዩ ጓዳችሁን እዩ ሰፈራችሁን እዩ አካባቢያችሁን እዩ እስኪ እዩ አንድ ጊዜ ባይነ ህሊናችሁ አስቡ ቤታችሁ ውስጥ ረጅም ጊዜ ተቀመጠ አሮጌ ነገር አለ የማይሰራ ነገር አለ ማትጠቀሙበት ነገር አለ እስኪ ቤታችሁን አንድ ጊዜ አስቡ የተሰበረ ግን አገልግሎት የማይሰጥ አለ ያለቀ ልብስ ማትለብሱት ልብስ አለ እዛ ቤት ውስጥ ሆኖ በፍጹም ከጥቅም ውጪ ሆኖ ግን ለትውስታ ያስቀመጣችሁት አለ አሮጌ ማለት እሱ ነው አሮጌ ማለት እሱ ነው አንዳንድ ሰው የማይለብሰው ልብስ አለ ግን ከልብስ ጋር ከዚህ ወደዛ ከዚህ ሳጥን ወደዛ ዝም ብሎ ሲያገላብጠው ይኖራል አንዳንድ ሰው የተሰበረ ዕቃ የተሰበረ መስታወት የተሰነጠቀ ቁም ሳጥን ግን የማይጠቀምበት አለ እንደምንም ቦታ ፈልጎ እዛ ውስጥ ወሽቆ ያስቀምጣል የማያረገው ጫማ አለ የማይለብሰው ልብስ አለ የማይጠቀምበት ማቴሪያል ቤት ውስጥ አለ ግን ዕቃ ሲስተካከል ሲገላበጥ አብሮ ነው የሚዞረው ያ ነገር ግን ጥቅም ላይ አይውልም አብረው ደግሞ አዳዲስ ዕቃዎች አሉ በጣም አፕዴትድ የሆኑ ደግሞ ማቴሪያሎች ቤት ውስጥ አሉ እንግዲህ ተመልከቱ አሮጌና አዲስ አብረው እዛ ቤት ይንቀሳቀሳሉ ይሄ ያስተሳሰባችን ውጤት ነው ይሄ ያመለካከታችን ውጤት ነው ይሄ ያኗኗራችን ውጤት ነው ይገርማችኋል ይሄ ህይወት ወደፊት እንዳይራመድ ምልክት ነው እኔ ግን ዛሬ ልንገራችሁ የማትጠቀሙበትን ዕቃ አውጡ የማትለብሱትን ልብስ አውጡ አሮጌ ነገር አውጡ ቁሳዊ ነገርም ቢሆን አውጡት አሮጌ አስተሳሰብ አውጡ ይሄን እርምጃ ስትወስዱ ህሊናችሁ ነፃ ይሆናል አዲስ ነገር ሁሉ ጊዜ በአዲስ አቁማዳ ነው የሚቀመጠው ቤታችሁ ውስጥ አዲስ ዕቃ እየቀየራችሁ ከሆነ አሮጌውን ለሌላቸው ሰዎች ስጡ አስወግዱ ከቤት አሮጌና አዲስ አንድ ላይ አታስኪዱ ህይወታችሁ እየተጎዳ ይሄዳል ህይወታችሁ በብዙ ስትራግል ውስጥ በብዙ ትግል ውስጥ ለማለፍ ይገደዳል የሀገራችን ሁኔታ ማየት ነው እኛ ሀገር ውስጥ አሮጌ ነገር ይወደዳል ሰዎች እንደው መጽሐፍ ሲናገር አሮጌው ይጣፍጣል ይላል አሮጌ የሚጣፍጣቸው ሰዎች አሉ ግን በጣም ያሮጌ ነገር ናፋቂዎች አዲስ ለማየት አይችሉም አዲስ ነገር በህይወታቸው ሳያዩ ከዚህ ምድር ይወሰዳሉ መጽሐፍ ግን ምን ይላል አዲሱን የወይን ጠጅ በአዲስ አቁማዳ አኑሩት አዲሱን የወይን ጠጅ በአዲስ አቁማዳ ዛሬ የምትሰሙኝ ወጣቶች ዛሬ የምትሰሙኝ ተማሪዎች ዛሬ የምትሰሙኝ እናት አባቶች የቤተሰብ አባላት እውነት ነው የምናገረው ይሄ የምናገረው ቃል የኢየሱስ ክርስቶስ ቃል ነው ኢየሱስ የተለየ የሚያደርገው ቃሉ ነው የሚናገረው ቃል በፍጹም ዝም ብሎ የተሸፋፈነ ኮምፕሮማይዝ የተደረገ አይደለም ጌታ ኢየሱስ በቀጥታ አማርኛ ይናገራል አዲሱን የወይን ጠጅ በአዲስ አቁማዳ አኑሩት ድንገት አዲሱን ካሮጌ ጋር ብታደርጉት ይቀደዋል ይቦጫጭቀዋል የያዘውንም የወይን ጠጅ ይፈሳል ብሎ ይናገራል ዛሬ ይሄንን መልእክት የምትሰሙ ሰዎች ለራሳችሁ ቃል ግቡ አዲስ አስተሳሰብ በአዲስ ማንነት መገንባት አስፈላጊ ነው አሮጌ ነገር በፍጹም ትዝታው ምልክቱ እንዳይኖር ማስወገድ አለባችሁ ሁሉን አዲስ በዙፋኑ ላይ የተቀመጠው ይላል መጽሐፍ ሁሉን አዲስ አደርጋለሁ አለ ይላል በዙፋኑ ላይ የተቀመጠው ሁሉን አዲስ አደርጋለሁ እጅግ የሚገርም ነው እንዴት ደስ ይላል በዙፋን ላይ ነው የተቀመጠው ሁሉን አዲስ አደርጋለሁ እሱ አሮጌ ነገር አይፈልግም አሮጌ አስተሳሰብ አይፈልግም አሮጌ የሆነ ምልክት አይፈልግም እሱ አዲስ ነገር በማድረግ የታወቀ ነው ጌታ ኢየሱስ ክርስቶስ የአዲስ ነገር ምልክት የአዲስ ነገር ፕሮሞተር ነው ስለዚህ ዛሬ መልእክት የምትሰሙ ሰዎች በቃ አዲስና አሮጌ ነገር አትቀላቅሉ አዲሱንና አሮጌውን ለዩ አሮጌውን አስወግዱ አሮጌውን እርሾ አስወግዱ አሮጌ ቁሳቁስ አስወግዱ አሮጌ አስተሳሰብ ጣሉ አዲስ በቃ በአዲስ አእምሮ አዲስ እርምጃ አዲስ አመለካከት አዲስ የመጨረሻ ነገር ልንገራችሁ ሰዎች አዲስ ዘመን ሲመጣ እኔ በአዲሱ ዓመት እንዲህ ያረጋለሁ ይሉና ቃል ይገባሉ ወደ አዲሱ ዓመት ሲሻገሩ ግን አሮጌውን ልምምድ ይዘው ነው የሚሸጋገሩት በቃ አሮጌና አዲስ አብሮ ስለማይሄድ ዓመቱ የተቀየረ ይመስላል አልተቀየረም ሰዎች የትላንትናውን ዓመት በዚህ ዓመትም ለመኖር ይገደዳሉ አሁን ባርካችኋለሁ ጌታ ከዚህ አመለካከት እንዲያወጣችሁ በናዝሬቱ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ይሄ ቃል ህይወታችሁን ነፍሳችሁን ስጋችሁን መንፈሳችሁን ይለውጥላችሁ በጌታ በኢየሱስ ስም አረማመዳችሁ አዲስ ይሁን እይታችሁ አዲስ ይሁን ፍቅራችሁ አዲስ ይሁን እርምጃችሁ አዲስ ይሁን
አኗኗራችሁ በኢየሱስ ስም አዲስ ይሁን አመለካከታችሁ በጌታ በኢየሱስ ስም አዲስ ይሁን በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ ብሏልና መንገዳችሁን አዲስ ያርግላችሁ እርምጃችሁን አዲስ ያድርግላችሁ ከዚህ በኋላ አስተሳሰባችሁ አዲስ ይሁን ስትነሱ ሁሉ ነገር አዲስ ይሁን ስትገቡና ስትወጡ እግዚአብሔር መውጣትና መግባታችሁን ከዛሬ ጀምሮ እስከ ለዘላለም አዲስ ያድርግላችሁ ከዚህ ቀን ጀምሮ የምትሰሩት ነገር ሁሉ በአዲስ አመለካከትና ጥበብ ይሁንላችሁ እግዚአብሔር አዲስ ማስተዋልን ይስጣችሁ አዲስ በማለቱ አሮጌውን የሚያሽር አምላክ አሮጌውን ነገር ያስወግድላችሁ አሮጌ ነገር ከመንገዳችሁ ላይ ይወገድ አሮጌ አስተሳሰብ ቤታችሁን ለቆ ይሂድ በጌታ በኢየሱስ ስም ቤታችሁ በአዲስ አመለካከት በአዲስ ቁሳዊ ነገር እየተሞላ ይሂድ በጌታ በኢየሱስ ክርስቶስ ስም መንፈስ ቅዱስ ሁሉን ያደሰላችሁ ይሂድ ሁሉን አዲስ ያደረገላችሁ ይሂድ አሮጌ ነገር ከመንገዳችሁ ይወገድ አያግኛችሁ በናዝሬቱ በጌታ በኢየሱስ ስም የልጆቻችሁ አካሄድ አመለካከት አዲስ ይሁን አዳዲስ ነገር በቤታችሁ ይፈጠር አዳዲስ ነገር በቢሮአችሁ ይፈጠር አዳዲስ ነገር በመትሉበት ስፍራ እየተፈጠረ ይሄድ እግዚአብሔር በአዲስ ነገር ያስገርማችሁ አሮጌው ነገር ከፊታችሁ ይወገድ በናዝሬቱ በጌታ በኢየሱስ ስም ሁለቱን ነገር ለማቀላቀል የሚፈልግ ጠላት በጌታ በኢየሱስ ስም ከመንገዳችሁ ይወገድ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የትላንትናው ናፋቂ እንድትሆኑ የሚያደርግ ጠላት ከመንገዳችሁ ይወገድ ሰይጣን በእናንተ ላይ በኢየሱስ ስም ምንም እድል ፈንታ አይኖረው አሮጌውን ነገር ሊያመጣ የሚፈልግ የክፉ ሐሳብ ከመንገዳችሁ የተወገደ ይሁን አዲስ መንገድ ይመረቅላችሁ በጌታ በኢየሱስ ክርስቶስ ስም አረማመዳችሁ አዲስ ይሁን እይታችሁ አዲስ ይሁን ስራችሁ አዲስ ይሁን በጌታ በኢየሱስ ክርስቶስ ስም የናንተ የሆነ ነገር ሁሉ አዲስ ይሁን አዲስ በማለቱ አሮጌውን የሚያሽር ጌታ አሮጌ ነገር ጋር እንዳትገናኙ ያድርጋችሁ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አዲስ ሰማይና ምድርን አዘጋጃለሁ ያለ እግዚአብሔር በጌታ በኢየሱስ ስም ሁሉን አዲስ ያድርግላችሁ የሰማችሁት ቃል በእምነት ከናንተ ጋር ይዋል ውጡና ተከናወኑ በጌታ በኢየሱስ ስም ብዬ ቃሉ ከሚነገርበት ከዚህ መሰዊያ ባረካችሁ በጌታ በኢየሱስ ስም አሜን የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቅቄያለሁ የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን እስከዛው በያላችሁበት ሰላም ለእናንተ ይሁን በኢየሱስ ስም አሜን